በጣም ነፋሻማ በሆነውና በተንጣለለው የወዳጅነት ፓርክ ውስጥ ነው ያለሁት። ለምን አትሉ? እሺ ለምን? ቀደም ብሎ የምናውቀው የኢቭ ሞዴስ አዳዲስ ፕሮዳክቶችን ይዞ መምጣቱን ተከትሎ ሰፋ ያለ አንድ ፕሮግራም አዘጋጅቷል። እዚህ ግቢ ውስጥ ተማሪዎች አሉ፣ ይወዳደራሉ፣ እነዛም ፕሮዳክቶች ይሸለማሉ። ሙሉ ፕሮግራሙን እየተከታተልኩ አሳያችኋለሁ። ተወዳጁ እሁድን አንድ ላይ ቀጥሏል። ልዩም በነገራችን ላይ ቀላል ታርጋቸዋል። ይሄንን ሁሉ ለአይነ ግቡ የሆነ ፕሮዳክት ዋነኝነት የምትመራናት ሞክሼ ናት። ደግሞ ልዩ እንደነበር ሰው ታውቃላችሁ። እንዴት ነሽ? ተጠባብጠን እንጀምር። እንኳን ደስ አላችሁ። አዲስ ፕሮዳክት ነው ዛሬ ላውንች ልታረጉት። እስቲ ስለ ኢቨንቱ አጠቃላይ ነገር ነው። እሺ ኢቭ ሳኒታሪ ማኒፋክቸሪንግ ካምፓኒ ያው ላለፉት ከ15 ዓመታት በላይ ኢትዮጵያ ላይ የሴቶች ንጽህና መጠበቂያ ሞዴሶችን በማምረት ግንባር ቀደሙ ድርጅት ነው። ያው ሁላችንም ይመስለኛል ሞስት የኢትዮጵያ ሴቶች ኢቭን ሳይጠቀም ያለፈ የለም። በረጅም ዓመት ያው ኢትዮጵያ ላይ የሳኒታሪ ፕሮዳክት በብዛት ባልነበረበት ጊዜ ከኤኒ ሾፕ ላይ አቬሌብል የሚሆን የንጽህና መጠበቂያዎች ስናመርት ነበር በተመጣጣኝ ዋጋ። በጣም ያው አሁንማ ያለው ነገር ነው። ሁሉንም ነገር አክቹሊ የኢቭን ሂስትሪ ስታዩ 15 ዓመታት ውስጥ ያለው የፕራይስ እንትኑ ራሱ ከነበረው ጋር ሲስተያይ ከሌሎች እቃዎችም ጋር ብታስተያዩ ሪሌቲቭሊ በጣም ድርጅቱ ፕራይስ ባለመጨመር ነው የሚታወቀው እንደውም ማለት ይቻላል። ዋናው የዛን ጊዜ አቬሌብል ባልነበረ ሰዓት እኛ ይሄ ድርጅት ነው አምርቶ በየሱቁ የሚያቀርብ የነበረው። ትልቅ ነገር ነው። ምክንያቱም ሞዴሱ በሱቅ መገኘቱ በራሱ ትልቅ ለኛ የፈጠረልን እንደ ሴት የፈጠረልን ዲፍረንስ ነበረ። ትምህርት ቤት ሄደን እንድንማር እንዳንሳቀቅ ታውቂዋለሽ እንደ ሴት ያለው ነገር ላለፉት 15 ዓመታት ማምረትና መሸጥ ብቻ ሳይሆን ከተለያዩ መንግስታዊ ያልሆኑ ተቋማቶች ጋር በመሆን ደግሞ ተማሪዎችን የመርዳት የተቸገሩ ሞዴስ አፎርድ ማድረግ የማይችሉ መግዛት የማይችሉ አቅም የሌላቸውን ተማሪዎች ለመርዳት በተቻለ መጠን እንሰራለን ማለት ነው። አሁን ላይ ደግሞ ከ15 ዓመት በኋላ ኢቭ ጸደይ የሚል ደግሞ ጸደይ በጣም ትልቅ ቦታ አለው ለኛ አይደለ? ጫማችንም ከለር በጣም ወድጄዋለሁ። አዎ ጸደይን አስመልክቶ ነው። አሁን ጸደይ ምንድነው አብቢ ፍኪ ነው። ያው ብዙ ጊዜ ሴቶች የወር አበባ ሲመጣ ይሄ የመጨለም የመታመም የሚያሳየው ነገር ያንን ነው። እኛ ግን ነው የወር አበባ የሴትነትሽ አንዱ አካል ነው። በደንብ ኩሪበት፣ በደንብ አብቢበት፣ በደንብ ኮንፊደንስ ኖሮሽ ደስ ብሎሽ እየፈካሽ እንደ ጸደይ ኢንጆይ አድርጊው ብለን ነው እኛ ጸደይን የመረጥነው። ሌላው ብትታዩ በቃ ትውልድ የሚቀጥልበት አንዱ መንገድ አይደል? እውነት ነው። ማቀቅበት ሳይሆን ደስ ብሎን ኢንጆይ እያደረግን የምናሳልፍበት። ለዚህ ደግሞ በጣም የተመቻቸ አይነ ግቡ የሆነ ነገር በአይነ ነው መጀመሪያ ማማር ያለበት ነገር። ከዛ ወረድ አይተሽ ከሆነ መስከረም ላይ የጨለማው ጊዜ ያልፍና ሐምሌና ነሐሴ ጨለማ አልፎ ሲመጣ ሙሉ መሬቱ በጸደይ እየፈካ ነው። ስለዚህ የምትፈኪበት ጊዜ ነው። የወር አበባ ስታይ እየፈካሽ ነው እንጂ ሌላ መጥፎ ነገር አይደለም፣ እየጨለማ አይደለም ነው።
ብዙዎቻችን ኢቭ ሞዴስን የምናውቀው በቃ የወር አበባ ማየት ከጀመርንበት ጊዜ ጀምሮ ወደ አይምራችን የሚመጣ የመጀመሪያው ፕሮዳክት ከዛ ምቹ የነበረ ኢቭን ያልተጠቀመ ሴት አለሽ ብዬ አላስብም። ሞዴስን አፎርድ ማድረግ ነው በሁሉም ሴት ህይወት ውስጥ አላችሁበት ብዬ አስባለሁ። ከዛ ደግሞ ያንን አጣጥመን ሳንጨርስ ኢቭ ብለን ሳንጨርስ ደግሞ ጸደይ የራሱን አዲስ ነገር ይዞ መጣና እውነት ነው። እንዴት ተጠብቃላችሁ? ሰው እንዴት ይቀበላላችሁ ታስባላችሁ? ኢቭ ሞዴስ ብቻ አይደለም የተለያዩ ዳይፐሮችም አሉ ነው። ምንድናቸው? በዋነኝነት የሚያመርተው የሴቶች የንጽህና መጠበቂያ ነው። ከዛ የልጆች ዳይፐር አለ። ንጽህና የሴቶች የንጽህና መጠበቂያ ላይ ኢቭ ሞዴስ እና ጸደይ ሞዴስ አሁን ያቀረብ ነው። ከዛ የልጆች ላይ ደግሞ ኢቭ ዳይፐር አለ። የኢቭ ሞዴስ በጣም ተወዳጅና ምርጥ ብራንድ ነው። ቦም ቤቢ ዳይፐር እና ፏ ቤቢ ዳይፐር በጣም በተመጣጣኝ ዋጋ ለተጠቃሚው እናቀርባለን። እንደገና አዲስ የጀመርነው ምርት አለን። እሱ ብቻ አይደለም፣ አንደርፓድ ኢቭ አንደርፓድ እናመርታለን። በአይነቱ ልዩ የሆነ ምርት ነው። እሱ የሚነጠፍ ዳይፐር በዩ ሰው ማንኛውንም ፍሳሽ ይይዛል። ለታካሚዎች ይሆናል፣ ለአደልቶች ይሆናል፣ ለልጆችም ይሆናል። ሰው ሁሌ ዳይፐር ላይ የማይታሰሩ ሰዎች ወይም ዳይፐር መጠቀም ያለባቸው ሰዎች አንጥፈው እንደ አንሶላ የሚጠቀሙት ነው። እሱንም እናመርታለን ማለት ነው። እና ብዙ ምርቶችንም እናመጣለን የሚል ተስፋ አለን። ጸደይም ልክ እንደቀደሙ ምርቶቻችሁ ተቀባይነት ይሆናል ብላችሁ ትጠብቃላችሁ? በትክክል አዎ። እንዳየሽው ዛሬ የጋበዝናቸው ተማሪዎችን ነው። የሃይ ስኩል ተማሪዎች፣ ጎበዝ ተማሪዎች አንደኛ እንኳን ወደ ሴትነት ደህና መጣችሁ የሚለውን ዌልካም የሚል እንትን ለመስጠት ነው። ሁለተኛ ደግሞ ጸደይ ቅድም ያወራ ነው ጸደይ ነሽ አብቢ ፍኪ ደስ ይበልሽ ሴት በመሆንሽ በጣም ልትኮሪ ይገባሻል የሚል እንትን አለው እና ተስፋ የምናደርገው ደግሞ ያው ቅድም እንዳልሽው ልክ የወር አበባችን ሲጀምር ኢቭ እንደተቀበለን አሁን ደግሞ የወር አበባቸው ሲጀምር ጸደይን ኢቭንም ጸደይንም ሁለቱንም ነው ያቀረብነው። ኢቭ ብቻውን አሁን ኢቭ የሚለው ብራንዳችን ላይ ብቻ ራሱ ኢቭ ኮምፈርት አለን፣ ኢቭ ፓንት ላይነር አለን፣ ኢቭ የቀን አለ፣ ኢቭ የማታ አለ። እኛ በተቻለ መጠን በብዙ አማራጭ ምክንያቱም ሰው ምርጫው የተለያየ ነው። ስለዚህ ሁሉንም አማራጭ አቅርበን ሰው በተመቸው ምቾትን የጠበቀ ጥራትና ምቾትን የጠበቀ ምርት ለሴቶች ሰው የፔሪድ ወይም የወር አበባ ህመም አለ። ግን ደግሞ እኛ ያንን ኮምፈርት እንዳይነሳችሁ ምንም ሳትሳቀቁ በቃ ዘና እያላችሁ እንዳሁኑ እንደዚህ እየሳቃችሁ እንድታሳልፉት ብለን የተለያዩ አማራጮችን ነው ይዘን የቀረብነው ከጸደይም በተጨማሪ። እሺ በደስታ ነው። በየአመቱ ይቀጥላል እያልሽ ነበር? ይቀጥላል። ጀርባና እንደሱ አይነት ሀሳብ ነው ያለው። አዎ ለተማሪዎች የሚሸጥ በትክክል ምክንያቱም እኛ ቅድም እንዳልኩሽ የማህበራዊ ኃላፊነትንም ከመወጣት አንጻር እንደ አንድ አምራች ድርጅት ተማሪዎችን ያሳተፈ በአይነቱ እየሰፋ እያደገ የሚሄድ የንጽህና መጠበቂያ ሌክቸሪ አይደለም። በጣም ኢምፖርታንት የሆነ ነው ለአንድ ተማሪ ለአንድ ሴት ተማሪ ትምህርቷን በአግባቡ እንድትቀጥል በጣም ወሳኝ የሆነ ነገር እንደ ደብተር እንደ እስክሪብቶ የንጽህና መጠበቂያ ያስፈልጋታል። ስለዚህ የኛ ድርጅት ያንንም እንደዚህ ፍሪ ጊፍቶችንም በማዘጋጀት ስናወዳደራቸው ደግሞ ያው እንደ ሰመር ሆሊዴይ ስለሆነ ለነሱ ሲማሩ ሲያጠኑ ሲጨነቁ የከረሙበትን እስቲ አንድ ቀን ደግሞ ፈታ ይበሉ ብለን ነው። በየአመቱ ቀጣይነት ያለው ፕሮግራም እንይዛለን። ይሄ የመጀመሪያችን ነው። ከዚህ እየሰፋን እያደግን ከእግዚአብሔር ጋር መላው ኢትዮጵያን የሚያሳተፈ ፕሮግራም ይኖረናል። ማንኛውም ሰፈር፣ የትኛውም ሱቅ፣ የትኛውም እንደ ኢፉል ጊዜ ከሱቃችን እንደምናገኘው አሁን ደግሞ ሁሉም ቤት እንገባለን ማለት ነው በጸደይ